ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የካቲት 2 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ዜናዎችን እናስቀድማለን። ኤርትራ ከኢትዮጵያ ውጭ ጉዳይ ሚኒስትር የቀረበባትን ወቀሳና ትችት በተመለከተ ምላሽ ሰጠች። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚና ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጸብ አጫሪነት ዘመቻ አካል ነው ብሎታል። የዕለቱ ዜናችን ቀዳሚ አካል ነው። መንግስት ተጨማሪ ታክሶች ሊጥል እንደሆነ ተገለጸ። መንግስት ከዓለም አቀፉ የገንዘብ ተቋም IMF ጋር ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጓል ተብሏል። ግምገማውን ተከትሎ የወጣውን ሰነድ ሙሉ መረጃ እናደርሳችኋለን። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል አገር አቀፍ ፈተና 100% በበይነ መረብ ይሰጣል አለ። ሚኒስቴሩ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ መዘጋጀታቸውንም አስታውቋል። ተጨማሪ መረጃዎችን አካተናል። በጸጥታ ችግር ምክንያት ያልሰበሰበውን ገቢ ደንበኞቹ የመክፈል አቅም እስኪኖራቸው የጊዜ ገደብ እየሰበሰበ እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። አገልግሎቱ የጸጥታ ችግር በነበረባቸው አካባቢዎች ለአገልግሎቱ ደንበኞች ኃይል እንዳልተቋረጠ አስታውቋል። ተጨማሪ መረጃ አለን። ኢትዮጵያ ባለፉት 6 ወራት ውስጥ ከ27000 በላይ የሳይበር ጥቃቶች ተሰንዝሮባታል ተባለ። ከዚህም ውስጥ ከ99 በመቶ በላይ የሚሆነውን ማምከን ተችሏል ሲል የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። የዜናችን አካል ነው። ዜናዎቻችን በዝርዝር እናስደምጣችኋለን። በቅድሚያም ኤርትራ ከኢትዮጵያ ለቀረበባት ወቀሳ ምላሽ ሰጠች። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ ውጭ ጉዳይ ሚኒስቴር ትላንት በኤርትራ ላይ ያቀረበው ክስ መሰረተ ቢስ የፈጠራና አስደናቂ ነው ሲል በጽኑ ተቃውሟል። ሚኒስቴሩ ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ ነው ብለዋል። ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠብ አጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም የሌለው ንትርክ ፍላጎት የለውም ብለዋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ጠቁመዋል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስቴር በትናንትናው ዕለት ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ በመክሰሱ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን የኤርትራ መንግስት ግንኙነቱን ይበልጥ እንደ ወደ አዲስ ውጥረት ሊያመራ እንደሚችል የዘርፉ ተንታኞች እየገለጹ ይገኛሉ። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል ውድቅ አድርጋለች። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና አሰብን ጨምሮ በቀጠናዊ ጉዳዮች የባህር በርን በተመለከተ ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በትናንትናው ዕለት ለኤርትራ አቻቸው በጻፉት ደብዳቤ መጠየቃቸው ይታወሳል። ይህን ተከትሎ ፖለቲከኛው ጃዋር መሐመድ ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ የሚችሉበት ከባድ ማስጠንቀቂያ እንደሆነ ያመላክታል ሲሉ ደብዳቤውን ገልጸውታል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባሉ ጃዋር መሐመድ የኢትዮጵያ ውጭ ጉዳይ ሚኒስትር ለኤርትራ አቻው የላከውን ደብዳቤ ወደ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ መንግስት በኤርትራ ላይ የሰነዘረው ክስ ተገቢውን ማስረጃ ሊያቀርብ እንደሚገባ አሳስቧል። ደብዳቤው በይፋ ጦርነት ከመታወጁ በፊት የሚሰጥ የመጨረሻ ማስጠንቀቂያ መሆኑን እንደሚረዳ የገለጸው ጃዋር ኤርትራ በሰሜን ምስራቅ ድንበር ወረራ ፈጽማለች፣ እንዲሁም በሰሜን ምዕራብ ከታጣቂዎች ጋር የጋራ ወታደራዊ እንቅስቃሴ እያደረገች ነው የሚለው ክስ እውነት ከሆነ ድርጊቱ የሚወገዝ መሆኑን ተናግረዋል። ማንኛውም አይነት ውግዘት ከመስጠት በፊት ግን የቀረቡት ክሶች ትክክለኛነት መረጋገጥ አለባቸው ብለዋል። መንግስት ክሱን የማስረዳት ኃላፊነት አለበት ያለው ፖለቲከኛው ጃዋር የኤርትራ ጦር ገብቶባቸዋል የተባሉ የድንበር ወረዳዎች በግልጽ ስም መጠቀስ እንዳለባቸውም አስታውቋል። መንግስት እንደ ሰሜን ምስራቅ ያሉ ሰፊና አሻሚ መልክዓ ምድራዊ መገለጫዎችን ከመጠቀም ይልቅ የተወሰኑ ቦታዎችን ለይቶ ማሳወቅ ለግልጽነትና ለጥርጣሬ መወገድ አስፈላጊ መሆኑን ጃዋር በዚሁ መልእክቱ ገልጸዋል። ጃዋር ይህንን አስተያየት የሰጠው የኢትዮጵያ መንግስት የኤርትራ ወታደሮች በኢትዮጵያ ግዛት ላይ በመግባት ወረራ ፈጽመዋል፣ ኤርትራ በኢትዮጵያ ለሚገኙ ታጣቂ ኃይሎች ድጋፍ ታደርጋለች መባሉን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት ወደ ከፍተኛ ደረጃ በተሸጋገረበት ወቅት ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ደብዳቤ ታዲያ ሁለቱ ሀገራት ወደ ግጭት መግባታቸው የማይቀር እንደሆነ አመላካች ተደርጎ ተወስዷል። ደብዳቤው ዓለም አቀፉ ማህበረሰብ በውጥረቶች ውስጥ ኢትዮጵያ አሁንም ለሰላማዊ መፍትሄዎች ቅድሚያ መስጠቷን እንዲገነዘብ የሚጋብዝ ነው ሲሉ የፖለቲካ ተንታኞች ተናግረዋል። ሻዕቢያ አሁንም ከጸብ አጫሪነት ድርጊቱ እንዳልተቆጠበና እጁን እንዳልሰበሰበ ዓለም አቀፉ ማህበረሰብ እንዲያውቅ እያደረጋል ሲሉ አስረድተዋል። በቀጣይ ምናልባትም ኢትዮጵያ እርምጃ መውሰድ ብትጀምር ሰላማዊ አማራጮችን ሞክራ ስላልተሳካላት የወሰነችው ውሳኔ ተደርጎ እንዲወሰድላት እያደርጋል የሚል አስተያየት ሰጥተዋል። መንግስት ተጨማሪ ታክሶች ሊጥል እንደሆነ ተገለጸ።
የጠቅላይ ሚኒስትር አብይ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ሕይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም ገንዘብ ድርጅት ወይም ደግሞ IMF ቅድመ ሁኔታዎች የተከተልና መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆቹ አቆጣጠር 2019 ወይም ከ2011 ተጀምሮ የነበረ ቢሆንም በትግራይ ጦርነት ሳቢያ ተጓቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 ሐምሌ 2016 ዓ.ም ተጀምረዋል። ይህን ማሻሻያ በተመለከተ የዓለም ገንዘብ ድርጅት ወይም IMF ከሰሞኑ በሂደቱ ላይ ጥልቅ ግምገማ አካሂደዋል። የኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱት ፍሬ ሀሳቦች፣ የተወሰዱት እርምጃዎችና ወደፊት የተያዙ እቅዶች በዝርዝር ተቀምጠዋል ተብሏል። ይህ የIMF ሪፖርት መንግስት አዳዲስ ታክሶችን ለመጣል እንደተዘጋጀ ያሳያል ተብሏል። የገንዘብ ሚኒስትሩ አህመድ ሽዴ ለIMF ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤም በዚህ የIMF ሰነድ ውስጥ ተካቷል የተባለው። ደብዳቤው እንደሚለው ከሆነ መንግስት ብዙ አይነት ታክሶችን ለመጣል እያሰበ እንደሆነ፣ ከነዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም እንደሆነ ተገልጿል። ክልሎችና የፌዴራል መንግስት ይህን ግብር በሚሰበሰቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚደረግም ሰነዱ ይገልጻል። ይህም 0.2 ከመቶ GDP ሊሸፍን ይችላል ተብሎ ይጠበቃል። የመንግስትን ገቢ ማሰባሰብን በተመለከተ IMF ባዘዘው መሰረት መንግስት ድጎማዎችን በማጠፍ መሰረታዊ የአገልግሎት ታሪፎችን በሂደት ከፍ አድርጓል። በዚህም መሰረት መንግስት በነዳጅ፣ በኤሌክትሪክ፣ በቴሌ፣ በማዳበሪያና ሌሎች የሚያደርገውን ድጎማ በማንሳት የመንግስት ገቢን ሲያሳድግ የህዝቡን ኑሮ ግን አጎሳቅሎታል። በዚህ በኑሮ ውድነቱ ምክንያት ከዚህ ቀደም ከድህነት ወለል በታች የወደቁ ዜጎች ቁጥርና በሴፍትኔት የሚታቀፉ ዜጎች ቁጥር በከተማና በገጠር በእጥፍ ጨምረዋል። መንግስት የራሱን ወጪ ለመሸፈን ከሌላው ህዝብ ለመቁረጥ የዘየደው ከፍተኛ የግብር ምጣኔዎችና አዳዲስ የታክስ አይነቶች የህዝቡን ገቢ ከማዳከም ባለፈ የንግዱን ማህበረሰብ ከድጡ ወደ ማጡ አድርሰዋል። በዚህ ማሻሻያ መሰረት ላኪዎች ከሚያገኙት ዶላር ግማሹን ለመንግስት ስጡ የሚባለው ገደብም ሙሉ በሙሉ ይነሳል ተብሏል። ብሔራዊ ባንክ በወርቅ ንግድ እንዴት መውጣት እንዳለበት እቅድ ያወጣል። መንግስት የብሔራዊ ባንክን ካፒታል በዚህ ዓመት ያሳድጋል። የፖለቲካ ተሿሚ ያልሆኑ በሙያተኝነት ብቻ የሚታወቁ 4 አባላት የብሔራዊ ባንክ ቦርድ ውስጥ ይመረጣሉ ተብሎ ይጠበቃል። የብሔራዊ ባንክ የምንዛሬ ለውጥን ተከትሎ ከገባበት ከፍተኛ ኪሳራ መውጣት አለበት የሚለው ሰነዱ በቅርቡ ተመልሶ እየሰፋ ያለውን በባንክና በጥቁር ገበያ መካከል ያለው ልዩነት ማጥበብ እንዳለበት አሳስበዋል። ሁሉም ባንኮች በየቀኑ የሚያደርጉት የውጭ ምንዛሬ ግብይት በየሳምንቱ መጨረሻ ለዓለም አቀፍ የገንዘብ ድርጅት IMF በብሔራዊ ባንክ በኩል ይላካሉ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከተቋቋመ በኋላ እስካሁን የተጠቀለለ የሂሳብ ሪፖርት አቅርበው ስለማያውቅ ከአንድ ወር በኋላ ሪፖርት ማዘጋጀትና ማቅረብ ይጠበቅበታልም ተብሏል። መንግስትና IMF የኢትዮጵያ ንግድ ባንክን ሪፎርም ለማድረግ በገቡት ስምምነት መሰረት በአሁኑ ሰዓት የኢትዮጵያ ኢንቨስትመንት ሆልዲንግ ንግድ ባንክ ላይ ጥናት እያደረገ ይገኛል። የጥናቱ ዓላማም ንግድ ባንክ እንዴት ከመንግስትና ከህዝብ ግዴታዎች እንደሚወጣና ሙሉ በሙሉ ትርፋማ ስራዎች ላይ ብቻ እንደሚያተኩረ ያመላክታል የተባለው የኢትዮጵያ ኢንቨስትመንት ሆልዲንግ መንግስት ከስሩ ካሉት አንዳንድ የመንግስት ልማት ድርጅቶች የሚወስደውን የትርፍ ድርሻ የሚወስን ፖሊሲ ያርቀቋል። ከዚህ በፊት ከ8 በላይ የስኳር ፕሮጀክቶችን ከመንግስት ይዞታ ወደ ግል ሽያጭ ለማዞር ተጀምሮ በግዥ መጥፋት ምክንያት ተቋርጦ የነበረው ስራም አሁን እንደሚቀጥል ሰነዱ ያመላክታል። ለዚህም የስኳር ኢንዱስትሪዎች የሀብት ጥናት ለማድረግ ዝግጅት ተጀምረዋል ተብሏል። ነገር ግን የስኳር ኢንዱስትሪዎቹ ካሉበት አካባቢ አንጻር ያለው የጸጥታ ሁኔታ ካልተሻሻለ አሁንም ወደ ግል የማካተት ወይም ፕራይቬታይዜሽኑ ሊሳካ እንደማይችል ሰነዱ አመላክቷል። ንግድ ባንክ የመንግስት የበጀት ጉድለት ለመሙላት በዝቅተኛ ወለድ የሚገዛቸውን የግምጃ ቤት ሰነድና የቦንድ ግዢዎች ቀስ በቀስ ያቆማል ተብሏል። የኢትዮጵያ ልማት ባንክ ሙሉ በሙሉ ትርፋማ ወደ ሆኑ ስራዎችና ሌሎች የንግድ ባንኮች የሚሰሩትን ስራ እንዲሰራ አዲስ ጥናት እየሰራ እንደሚገኝም ሰነዱ ያትታል። የኢትዮጵያ ነዳጅ አቅራቢ ድርጅት በ2017 ዓ.ም በምንዛሬ ለውጥ ምክንያት የ208 ቢሊዮን ብር ኪሳራ ደርሶበታል። በፈረንጆች 2026 የሚኒስትሮች ምክር ቤት የድርጅቱን ካፒታል ለማሳደግም ተስማምቷል ተብሏል። የትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል አገር አቀፍ ፈተና 100% በበይነ መረብ ይሰጣል አለ። በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠናቀቂያ አገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስቴሩ ገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ፕሮፌሰር ብርሃኑ ይህን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ
ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አስታውሰው በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነ ጠቁመዋል። ለዚህም የተለያዩ ግብዓቶችን ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ ኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር፣ ኔትወርክና አማራጭ ኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበዋል። ለተማሪዎችም በቂ ስልጠና መስጠት እንደሚገባ አስገንዝበዋል። ከዚሁ ጋር በተያያዘ የክልልና ከተማ አስተዳደሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉም ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ የተዘጋጁ መሆናቸውንም አብራርተዋል። ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ ማድረግ ይገባ ሲሉ ገልጸዋል። በጸጥታ ችግር ምክንያት ያልሰበሰበውን ገቢ ደንበኞቹ የመክፈል አቅም እስኪኖራቸው ድረስ የጊዜ ገደብ መስጠቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ደንበኞቹ የመክፈል አቅም እስኪኖራቸው ጊዜ መስጠት በማስፈለጉ በጊዜ ገደብ እየከፈሉ እንደሚገኙ አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የጸጥታ ችግር በነበረባቸው አካባቢዎች ለአገልግሎት ደንበኞች ኃይል እንዳልተቋረጠ ተናግረዋል። በዚህም ያልተሰበሰበው ገቢ ደንበኞች የመክፈል አቅም እስኪኖራቸው ድረስ መታገስና ጊዜ መስጠት ያስፈልጋል ያሉት ኢንጂነር ጌቱ የጊዜ ገደብ እየሰጠናቸው እየከፈሉ ይገኛሉ ብለዋል። በነበረው አለመረጋጋት አገልግሎቱ ያልሰበሰበው ገቢ ምን ያህል እንደሆነ የጠቀሱት ዋና ስራ አስፈጻሚው ያልተከፈለ ተብሎ የሚቆጠር በጣም ብዙ ገቢ የለም፣ ሆኖም ደንበኞች ከስር እየከፈሉ ይገኛሉ ሲሉ አስረድተዋል። በጸጥታ ችግሩ ምክንያት የወደቁ መሰረተ ልማት ዝርጋታ መስመሮችን የመጠገን ስራም በስፋት እየተከናወነ መሆኑን አስታውቀዋል። ይህ የጥገና ስራ በትግራይ፣ በኦሮሚያ እንዲሁም በአማራ ክልል አካባቢዎች ሲሰራ ቆይቷል ሲሉም የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ አብራርተዋል። የኢትዮጵያ ኤሌክትሪክ አገልግሎት የጸጥታ ችግር ባለባቸው አካባቢዎች የወደሙ መሰረተ ልማቶች መልሶ ለመገንባት በባለፉት 2 እና 3 ዓመታት እንደተፈተነ መግለጹ ይታወሳል። አገልግሎቱ ከሰሞኑ የባለፉት 6 ወራት የዕቅድ ስራ አፈጻጸምን አቅርበዋል። አገልግሎቱ በ6 ወራት ውስጥ አጋጥሞኛል ካላቸው ችግሮች መካከል የተወሰኑ ደንበኞችን የፍጆታ ሂሳባቸውን በወቅቱ አለመክፈል እንዲሁም የኤሌክትሪክ መሰረተ ልማት ላይ የሚደርስ ውድመትና ስርቆት ይገኙበታል። ኢትዮጵያ ባለፉት 6 ወራት ውስጥ ብቻ ከ27000 በላይ የሳይበር ጥቃቶች ተሰንዝሮባታል ተባለ። የኢንፎርሜሽን መረብ ደህንነት አስተዳደር ባወጣው መረጃ ሀገሪቱ ከተሰነዘሩባት ጥቃቶች 99 በመቶ የሚሆኑትን በተሳካ ሁኔታ ማምከኗን አስተዳደሩ በግማሽ ዓመት ሪፖርቱ ላይ አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር ቢገቡ የሀገርን ደህንነት አደጋ ላይ ሊጥሉ የሚችሉ 196 የቴክኖሎጂ ውጤቶች ወደ ሀገር እንዳይገቡ ማድረግ መቻሉንም ገልጸዋል። አስተዳደሩ ከቀረቡለት 253 የፎረንሲክ የምርመራ ጥያቄዎች መካከል 245ቱ ለ96.8 በመቶ ምላሽ ሰጥቷል ነው የተባለው። አገልግሎቱ እንዳስታወቀው ከሆነ 27753 የሳይበር ጥቃቶች ተሰንዝረው 27503ቱን ማምከን ተችሏል። በተጨማሪም ብሔራዊ የሳይበር ደህንነት ንቃተ ህሊና ግንባታ ማዕቀፍ ተዘጋጅቶ ስራ ላይ የዋለ መሆኑ ተጠቁሟል። ለ14 ተቋማት የሳይበር ደህንነት መፍትሄዎችና የቴክኒክ ድጋፍ መስጠቱንም አስተዳደሩ በማህበራዊ ትስስር ገጹ ላይ ካጋራው መረጃ ቦርከና መመልከት ችሏል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቋል። አብራችሁን ስለነበራችሁና ስላደመጣችሁን ከልብ እያመሰገንን በዚሁ እንሰናበታችኋለን። ጤና ይስጥልን።